በሀገሪቱ በተለያዩ አካባቢዎች ሲንቀሳቀሱ የነበሩና የመንግስት የሰላም ጥሪ የተቀበሉ የቀድሞ ታጣቂዎችን መልሶ በማቋቋም ወደ ሰላማዊ ህይወት እንዲመለሱ የተጀመረው ስራ ተጠናክሮ መቀጠሉ ተገልጿል። ኮሚሽኑ በኦሮሚያ ክልል በተለያዩ አካባቢዎች ሲንቀሳቀሱ የነበሩ የቀድሞ ታጣቂዎች በቢሻንጉራቻ ማዕከል የወሰዱትን የታድሶ ስልጠና አጠናቀው ወደ ማህበረሰቡ የመቀላቀል መርሃ ግብር አካሂዷል። የብሔራዊ ታድሶ ኮሚሽን ኮሚሽነር ተመስገን ጥላውን በመርሃ ግብሩ ላይ እንደተናገሩት የሰላም ጥሪ የተቀበሉ የቀድሞ ታጣቂዎች ወደ መደበኛ ህይወት እየተመለሱ ነው። ከህዳር 2016 ዓ.ም ጀምሮ እስካሁን ባለው ጊዜ ውስጥ በተለያዩ ክልሎች ሲንቀሳቀሱ የነበሩና የሰላም አማራጭን የተቀበሉ በርካታ ታጣቂዎች የታድሶ ስልጠና ወስደው ወደ ሰላማዊ ህይወት መመለሳቸውን ገልጸዋል። የብሔራዊ ታድሶ ኮሚሽን ከተቋቋመበት 2015 ጀምሮ እናንተን ለመሰሉ 90 ሺዎች የሰላም ተስፋን የነገ ተስፋን የሚጭር ፕሮግራም ነድፎ መንቀሳቀስ ከጀመረ ሰነባብቷል። በተለይም ደግሞ ከህዳር 2016 ጀምሮ ወደ ተግባር ምዕራፍ ከገባበት ጊዜ አንስቶ በአራት ክልሎች 90 ሺህ የሚሆኑ የቀድሞ ታጣቂዎች ትጥቃቸውን አውርደው በተሃድሶ ስልጠና አልፈው ወደ ማህበረሰባቸው እንዲቀላቀሉና በረጅም ጊዜም አማራጭ በሆኑ የሰላም መንገዶች ህይወታቸውን እንዲመሩ እያስቻለ ይገኛል። የክልሉ መንግስት የቀድሞ ታጣቂዎች በተለያዩ የኢኮኖሚ ዘርፎች ተሰማርተው ውጤታማ እንዲሆኑ የወሰደውን ቁርጠኝነትም አድንቀዋል። በኦሮሚያ ክልል ባለፉት 2 ዓመታት የብሔራዊ ታድሶ ኮሚሽን በተገበረው ፕሮግራም ከ15,000 በላይ እናንተን ጨምሮ የሚሆኑ የቀድሞ ታጣቂዎች የሰላምን መንገድ መርጠው ወደ ማህበረሰባቸው እንዲቀላቀሉ አስችለናል። በመርሃ ግብሩ ላይ የተገኙት የኦሮሚያ ክልል የስራ ዕድል ፈጠራና ክህሎት ቢሮ ኃላፊ ኢንጂነር ኤባ ገርባ በበኩላቸው የሰላም አማራጭ የተቀበሉ የቀድሞ ታጣቂዎች በዘላቂነት ህይወታቸውን እንዲመሩ የማድረግ ስራ እየተሰራ መሆኑን ገልጸዋል። ከዚህ ቀደም የሰላም አማራጭ የተቀበሉ የቀድሞ ታጣቂዎችን በዘላቂነት ለማቋቋም በ265 ኢንተርፕራይዞች በማደራጀት ተጠቃሚ ማድረግ መቻሉን ተናግረዋል። ቃምኒ ሞቱማ ገዲ ጅሩ አከስ እንደገሩ ሞቱማን ዋዳ ገሌ ሆጂ ከነት ገሌ ጅራ መንግስት ወደ ስራ ገብታችሁ እንድትቀየሩ ቃል ገብቶላችኋል። ጥሪ ሲደረግላችሁ ይህ ታሳቢ ተደርጎ ነው። ከዚህ ቀደም የተቀየሩ ወንድሞቻችን አሉ። እናንተም መደራጀት አለባችሁ። እኛም አስፈላጊውን ድጋፍ እናደርግላችኋለን። ከዞንና ከተሞች ጋር ተቀናይተን በጉዳዩ ላይ እንሰራለን። እናንተም ለህዝባችሁ ሰላምና ልማት የሚጠበቅባችሁን ኃላፊነት መወጣት ይኖርባችኋል። ብድር፣ መስሪያ ቦታና የገበያ ትስስር ይፈጠርላችኋል። በታድሶ ስልጠና ውስጥ ያለፉ ሰዎችም እንደተናገሩት በተሳሳተ መረጃ በጫካ ሲንቀሳቀሱ መቆየታቸውን ተናግረው አሁን ግን በተደረገላቸው ጥሪ መሰረት ህዝባቸውን ለማገልገል ዝግጁ መሆናቸውን ተናግረዋል። ዳብኒ ኩን ጀልቀበ ጋፈ መናበው ዳበ ኦሮሞ ዳፍ ቀብሳው ሴና ኡመት ኦሮሞ ደቤ ልቹዳፊ ሚርጋ ኦሮሞ ኦሮሞ ሰርበሜ መጀመሪያ ወደ ትግል ስገባ ለኦሮሞ ህዝብ እታገላለሁ ብዬ ነበር የገባሁት። በተጨባጭ ያየሁት ያ አይደለም። በተለይ ኦሮሞ ከመሬቱ እንዳይፈናቀልና እንዳይዘረፍ ብዬ ነበር። ነገር ግን ህዝቡ ላይ ነው ሸክም የሆነው። ይህ ሲባል ህዝቡን በማሰቃየትና በመግደል ያልተገባ ነገር ሲደረግ አስተውያለሁ። ህዝቡንም የሚወክል አይደለም የሚደረገው ነገር። የኦሮሞ ህዝብ የራሱ የሆነ እሴት አለው። ነውር የሆኑ ነገሮችን የሚጠየፍም ጭምር ነው። አሁን የተደረገው ታድሶ እጅግ ድንቅ ነው። ህዝባችንን ለመካስም ዝግጁ ነኝ። ለህዝብ የቆመ መስዋዕትነትን የሚከፍል ነበር የመሰለኝ። ነገር ግን አይደለም። መልሶ የኦሮሞን ህዝብ ሲያሰቃይ አስተውያለሁ። ይህ ብቻ አይደለም። ህዝቡን ይዘርፋል፣ ሴቶችን ይደፍራል። ከዓላማው ጋር አብሮ የሚሄድ ድርጊት አይደለም የሚፈጽመው። ለህዝብ የሚታገል ከሆነ ከህዝቡ እየዘረፈ አይደለም መብላት ያለበት። ይህ ድርጊት አጸያፊ ነው። ስለዚህ የተደረገልን ጥሪ ጥሩ ነው። ከህዝባችን ጋር እንድንሰራና እንድንለወጥ የሚያስችል ነው። በመርሃ ግብሩ ላይ የብሔራዊ ታድሶ ኮሚሽን አመራሮችና ሰራተኞች እንዲሁም የኦሮሚያ ክልል ከፍተኛ የስራ ኃላፊዎች፣ አባገዳዎችና የሀገር ሽማግሌዎች ተገኝተዋል።